ከናንተ ጋር አትሄድም። እሷ የምትሄደው ከራሷ እድሜዎች ጋር። ለምን ነው ሌላ ነገር ውስጥ የምትገባው? የዮኒ ትንሽ አያስተምርም እንዴ? እንደዚህ አይነት ሰዎችን መራቅ ማለት ጠላሃቸው ማለት አይደለም። በቃ እነሱም በቦታቸው አንተም በቦታ እንዳለ ወጣቶቹ ማለት ነው። ደብል የለም ምን የለም አይ ዶንት ኬር የሚሉትን ቢሉ ምናምን ትላለች። እንደዚህ እየተሰዳደቡ ነው ጋይስ በግድ ከሰው ጋር የሚጫወት። ያ ማለት ጊፍት ስጡን ነው እኮ በግድ ብር ስጡን። ጋይስ 8 አበባ ወርዶ በ130 በ100 ምናምን 500 እንኳን በማይሞላ ቅጣት ተብላ Can I come in ይለኛል ሲድ what you do ሲድ guys let's go chance አለን አንድ no በቃ I have to go I don't play with አንድ ሞር እንጫወት አለ። ምን አለ ጆን ምን እንዳለ ሰማችሁ? እየሰማችሁ ኖ አይ መስት ቸክ የሚሰጣቸው ጋር ለምን 5000 ምናምን ነው ጋይስ የሚጫወተው ጆን ከነሱ ጋር ስሞል ክሬተርስ ለምሳሌያችሁ ስሞል ክሬተርስ አይ ኖት ፕሌይ አለ እንደ ቀልድ አድርጎ ማለት ነው። ኖ የሚሄደው አስወጣቸው ስላሉ ነው። ይኸውልሽ እሱ ጋር እየሄዱ አስወጣት አስቴርዬ ትሙት የሚል ኮመንት የለም። እንዴት ይዘለቃል ታዲያ እንደዚህ ጋይስ? ልጆቹን የት ልትከታቸው ነው? ሃይ የሞትኩበት ነው ለዚህ በቃበት ነው። በኦሮምኛ ነው የሚጨፍረው መብቴ ነው። የሞትኩበት ነው አለች። እዚህ የበቃሁበት ለስልጣን የደረስኩበት ነው። በኦሮምኛ ነው የሚጨፍረው መብቴ ነው። አሁን ለነጆ ዳንኤል ነው እንደዚህ አይነት መልስ የሚመለሰው ጋይስ? ሰው ጌም ላይ እንደዚህ አይነት ፖለቲካ ምናምን ቶፒክ ያወራል? ጌም ላይ ከገባ ጌሙን ነው የምትመስለው። ቶፒክ ካነሳ ቶፒክ ነው። ፖለቲካ ወሬ ካነሳ ፖለቲካ ነው። እንደገና ደግሞ ከማን ጋር ነው የምታወራው? ይሄንንም ማሰብ አለን። አያሳዝንም? ተቃጠለን እኮ ጋይስ። አዲስ ልከሽ ነው የሳምኩት። በስማም ተሳስቼ ነው አዲስ አይኔ ኦሮምኛ ነው የምጨፍረው በአማርኛም ሆኖም ምን አረገች እናትየው? ትዬ ነበር አይደል? አየሽ ምን አይነት ህዝቡ ልጆቹን እንዴት ፍዳ እንደምትከታቸው አየሽ? ልጆቹ አሁን ገና ከእስር ቤት የወጣው ልጅ ገና ለገና ያስፈራሩት በግድ ፖለቲካ ውስጥ ሁሉ ለነዚህ እድሜ ላሉ ልጆች እንደዚህ አይነት ፖለቲካ እንዴት እንደምታወራ ልጇ ደግሞ ግግም ብላ መብታችን ነው እንጫወታለን። አንወጣም ጋይስ አንወጣም መብታችን ነው። እኔም አልወጣም የራሴ ፔጅ ላይ ነው እንደዚህ አይነት ነገር ከሰው ጋር ገብተህ ካልሰጣችሁኝ ይባላል እንዴ? ምን አይነት ፈጣጣ ናቸው ጋይስ? ገጣጣ ፈጣጣ ሾጣጣ ቤተሰብ ሲያስጠሉ ጋይስ። ኧረ ቤት የሚመታ ስድብ ፈልጉ። ሃይ ወጣቶቹ ጋይስ ኤርሚ በደና ሰዓቱ ተጀምሮ እስከሚያልቅ ድረስ በፍላጎት የተመረከሰ ጨዋታ ስላልሆነ ይህ ራሱ ተገዶ ከማግባት ምን ተናነሳል?
ነው ጅራሬነትና ተከፍላችሁ መኖርና ከፍላችሁ መኖር ልምዳችሁ ስለሆነ ስለተዋዳችሁት ነው ምንም ያልመሰላችሁ። ልጅሽ የሰው መሳብ ካላት ልጅሽ ጎበዝ ከሆነች እኔ አሁን መጣሁ ቲክቶክ ላይ ቤቴን ነው የከፈትኩት። ይኸው እየተጫወትኩ ነው ከህዝብ አዳም ጋር ዛሴት የፈለገኝ እየመጣ እየተጫወተ ነው። አብረን እናመሻለን፣ አብረን እናነጋለን። ልጅሽ ችሎታ ካለ ሰው እንደዚህ ለምን አጠገቡ አይመጣም? ጌመሮች መጫወት ከፈለጉ ለምን እሷ ላይ ልኩላት? እድሜ ልኳን እንደላከች እንዳጋጣሚ ደግሞ እንደዚህ በግሩፕ ሲጫወቱ ማን እንደሚያስገባ አይታወቅም። ሲገቡ ሲወጡ ተከትላቸው ሄዳ ኤርሚናውን የሰደበችው እንደዛ ነው። ከዛ ወጣና አበሻ ዛሬ የለም ወይ ለምን ይላል? ልጄ ጋር ለምን አይጫወትም? ከደበረችውስ የሆነ ቅጣት ወይ ቅጣቱን ለምን ጎጃም የተቀጣታላችሁ ልትይ ትችያለሽ። አንቺ ልጄ ስለሆነች ነው ወይ ትያለሽ? ግማታ Tap tap guys, everybody tap this speed. Everybody tap this speed. That's her right. She can dance with. አያችሁም እንደምትል she have right she can dance what she needed የፈለገችውን መደነስ ትላለች። ቶሎ እሷ ራሱ ጭንቅላቷ አይታችኋል ወደ ዘር ወሰደችው። ግን ከማጋ እየተጫወተች እንደሆነ አታውቅም ማለት እኔ አሁን አስተያየት የምሰጥበት ጆን ዳንኤል ራቹ እንደዚህ አይነት ነገር የሚገባቸው አይደሉ ማለት ቢገባቸው ጌም ላይ ነው ያሉት። እንደ ወጣት ነው ልጆቹ የሚሆኑት። ገባችሁ? ከማጋ ነው እያወራሉት? ከሞጣ ጋር ከዮኒ ጋር ከምን ጋር ብትል አንድ እድሜ ጠገቡ፣ 3 ሚዲያ ላይ ጠገቡ፣ 4 ስለ ፖለቲካም ስለምንም ነገር የሚመነዝሩ ናቸው። ይመነዛዘሩ፣ ይግባባሉ። ገባችሁ? ከኔ ጋር እንኳን ብትጫወት እኔ ጌም ከተጫወቱ ጌም ብቻ ነው የምጫወተው ጋይስ። ሀሜት ኮንኩኝ ሀሜት ብቻ ነው የማማው። ፖለቲካ ከሆነ ፖለቲካን በስነ ስርዓት አወራለሁ። ልጇ እንኳን ጌም ላይ ሆነ እንኳን እንደዛ ነው የምታስበው። አያችሁ? ሄለን ልተንፍሳ እንዴ በጣም የምትራገጡ ከሆነ ብቻ ነው ማስገባችሁ። ድብልቅ አድርገ ሄለን ደህና ነሽ እንዴት ነሽ እንኳን አደረስሽ አልፈልግም እንደዚህ አይነት ወሬ። ወደ ገደለው ቀጥታ ተነፊ ተገፊ ተሰፊ ያልክ ወደ እሷ የምትሄድ ከሆነ ቀጥታ አስገባችኋል። ብራውን ቴንክ እንጂ ሄለን እንዴት ነው ደህና ነው እንኳን ስላደረሰን እዚህ ነው ያለነው። ያ እንደዚህ መርቅኛ እያወራው አቋርጣችሁ ለእንዴት ነሽ ደህና ነሽ ከሆነ ሂዱና እንዴት ነሽ ደህና ነሽ ምናምን የሚለውን ዘፈን የነዛ ወጣቶቹን አዳምጡ። ርግጥ የምታረግ ከሆነ አስገባችኋል። የእውነት ምለው ጠፋብኝ ለማለትም እንዳገቡ የእውነት እንደዚህ እንዳገቡ ወይ ቆይ ኦኬ ኢንሳይደሮች እሺ ኢንሳይደር በእንትን እየላኩልኝ ነው ቶፒክ የታለ ተቃጸላ በገዛ ዴና አለ ትግራይ እንኳ እውነት የኔ ነገር ገጥሞት ነው። እኔ ዝም ብሎ የተረተ ነበር የሚመስለኝ። እስቲ ምን ተልኮልኝ ነው? በስማ እስቲ በጣም ተሳደብሽ እኔን። ኦኬ እግዚአብሔር ኦኬ። አንድ ሉሉ ላርጋ አንድ ሉሉ ልምታ። ቆይ ቪዲዮ ሪከርድ ተደርጓል። ኦኬ ያ እያለች ማለት ነው። እንዲህ የሚሉትን ቆንጆ ሴቶችን ነው የምትቀጠቀጠው። እንደዚህ የሚሉትን ሴቶች ነው የምትቀጠቀጠው። በጣም ቆንጆ ሴቶችን ነው የምትቀጠቀጠው። ማን ነው ቆንጆ ሴት የምትለው? ልጇን ነው እቺ ለቄ ዚስ ፋሚሊ ቀረፌ ፋሚሊዎች ናቸው እኮ እናንተ። የሆነት ቀረፌ ፋሚሊ ትላለች። ዳንስ እንኳን እሷ ጋር ሲደርስ እንደዚህ የሚል ገጣጣ ፋሚሊ እሺ ዘነዘና ግራሞች ሁላ ማለት
ቆንጆ ሴቶችን ትረግጣለች ትላለች። ልጅሽ እኮ በየሰፈሩ ልብስ አጣቢና ተነፊ ነበረች አለ በአስተማሪ ስትነፋ ነበር። እኔ እኮ በእሷ እድሜ የነበርኩ ጊዜ ሻማ ያዢ ነበርኩ። ይሁን ሻማ ያዢ ነበርኩ። ይሄ መልክ አይተሽዋል አለ አሁን እዚህ ላይ አለ። ልጅሽን እስኪ ቂጧን አሳይ፣ አንቺም ቂጥሽን እስቲ ያሳይ። ያነት ዘነዘና ፋሚሊውላ ማለት ነው። ድዳ ምን ነው የሚባለው? ደቡር ደም ነው ያላችሁ በነገራችን ላይ ይሁንስ ያ ጭንቀት አለባችሁ መሰለኝ። ለዛ ነው እንትን የምትሉ እከካ አንድ አይነት አንቺና ልጅሽ እግሯ እግር ይሁን ሙቆጫ ይሁን ዘነዘና ይሁን የማይታወቅ ጡቷ ያሻፍዳል እንዳትል ጡት የለ። ጡቱ ደግሞ እቺም ያለችው እዚህ ጋር ነው ያለችው፣ እዚህ ጋር ነው ያለው። ደረቷ ሄደ እዚህ ጋር ጡት አለ። የታል ጡት? የተለጠፈ ጡት። አንተ አራም ጡት ይሁንት አንተ እዚህ ጋር እስቲ ዳል ያለት ቆሻሻ ልፍጣሙላ። ልጅሽ ታስጠላለች። ለፋኒ ብቻ ነበረች ቆንጆ፣ ፋኒም ደበረችው። አሁን ፋኒ አስጠላችሁ። ፋኒ ምን ያህል ህይወት እንደተላመደ የምታየው ዩቲዩብ ላይ ላየሽም ፏ ብትን ብሎ ነው ሄደች መጣች። ሁ ኬርስ እሷስ መላመድ ስላቃታት ዩቲዩብ እንደዚህ መንካት ቀፈፋት። ምክንያቱም አለፋኒ አይሆንማ፣ እሱን ልትረሳ አልቻለችማ። ቆለያችሁ ተገፈፋ። አሁንስ ራሷን ሁለተኛ ራሴን አጠፋለሁ አለች ይሻል። ያ ራሷን እንዳታጠፋ ሰዎችን ሽጉጥ ትደቅኝና ልጄን አጫውቱልኝ። ልጅሽ ቆንጆ ብትሆን እኮ ቁንጅና ያሻፈደ እንደነ ሄለ ወርቅዬ የለም እንደነ ቤታ ሰው ዝም ብሎ አትራክ እየሻፈደባቸው እንኳን አጠገባቸው ይሄዳል እኮ መጥቶ ይሰጣታል አይደል? ያ እንደነ ዲቦራ አንቺ እኮ ዴቦ ልጅ አታምርም ወይ ስትል ሺዝ ማይ ዩር ዳውተር ያ ኦኬ ሺዝ ኦኬ ነው ያለሽ እኮ ሺዝ ኦኬ ያለሽ ዴቦ መላጣው ዴቦ አረብ ዶሮ እንኳን ፎቶ ከላከችለት ይሻፍድበታል። ያንቺ ልጅ አላሻፈደችው። ለሷ አንበሳ ሳይወርድ ለኔ ያወርድልኝ አይገርምሽም? ምክንያቱም ቢያንስ ወሬ አትራክት ያደርጋል። የእውነት ልጅሽ ታስጠላለች፣ ንገሪያት። ደቡር ናት። ደቡር ታውቂያለሽ? በሐረረኛ ደሙ ማይስብ አስቀያል። የእውነት ከልጅሽ ቤታ እንዴት እንደምታምር ታውቂያለሽ? ቤታ በጣም ቆንጆ ናት እኮ ከነ ግንባሯ ቆንጆ ናት። የእውነት ከነ ፊሊተሯ ቆንጆ ናት። ደስ ትላለች። ደስ እንዲህ ስትራን ደስ ትላለች። ስትልጫት የእሷ ፊት እንዳልሆነ እያወቀን እኮ የእሷ ፀጉር እንዳልሆነ እያወቀን ከንፈሯ የእሷ እንዳልሆነ እያወቀን ግን ትስባለች፣ ደስ ትላለች። ያ እንደዚህ ነው የደም ግባት ሲኖርሽ እንደዚህ። እናንተስ ምግብልና ደም የተደፋባችሁ ቤተሰቦች ናችሁ። በጣም ነው የምትደብሩት። ብታወሩም እንደምታወሩ አይታወቅም። በተለይ አንቺ ልጅ እንዴት እንደምታስጠላ ይሁን። ልጅሽ ትንሽ የምትስብ ከሆነ ራሳቸው መተው ጌም ይላኩላት። ራሳቸው ሰዎች መተው እስቲ ፎሎ ያርጓት። ሽጉጣት ደቅኝ ሞተሻ ገድዬሻለሁ አልሻት ራሴን አጠፋለሁ ስትይ በእኛ ነው እንደመተሽ የምታካክሻት። ራሷንም ብታጠፋ ባታጠፋም ያልሻትን ሁሉ እያመጣው ማሰማት እኔ ነኝ። እናሰማታለን። ራሷን ብታጠፋ ማን ልጇን ራሷን እንድታጠፋ እንዳረገ እኛ ፍርድ ቤት ቆመን እንመሰክርላታለን። ያ እኛ ፍትህ ለሳምሪ እያለን እንደ ቀነኒ እንቆምላታለን። ማን የገደላት? አንቺ ነሽ የምትገያት። ያ እገልሻለሁ ያልሻት፣ አሳብድሻለሁ ያልሻት ያ ገብቶሻል? ያ
አንቺ ሸርሙጣን ያልሻት አለኔ ሰው አትሆኝም ከንቀልፍሽ እንኳን አትነሽም ያልሻት ገብቶሻል? ያ ልጅቷ በምን ምክንያት እንደሞተች ይሄን ፕላን ቢ ያቀደችልሽም ማለት ነው ብታረገው ይሄንን ነው እንደ ዶክመንት የአንድ ሰዓት ተኩል የሁለት ሰዓት ሁሉንም ኤዲት አድርጌ ያስቀምጫለሁ በየቦታው መለቀልሽ። አንድ ነገር ልንገርሽ አንድ ሰው ራሴን አጠፋለሁ ብሎ እቅድ ካወጣ በዛ እንደሚጠፋ ግን ልንገርሽ ከሳይኮሎጂ እቅድህ እንደ ፕላን ቢ ካቀድከው ታደርገዋል። ገብቶሻል? ይሄን ደግሞ እንድታስብ ያረግሻት አንቺ ነሽ። ያንን ጭንቀትሽንና አንተንሽን ለማካካስ ከቀነኒ ሞት በኋላ እኛ ላይ እንዳታሳብቢ። ገብቶሻል? ያ እኛ ላይ እንዳታሳብቢ። ልጄ ታምራለች ብለሽ እንዳታስቢ፣ ትደብራለች። በዛ ላይ የእናንተ ታሪክ ተደምሮ በዛ ላይ ድርቅና አለማፈር መፈጣጣነት ተጨምሮ በጣም ነው የምትደብሩት። የውት ቆንጆ ልጅ ትጠላለች ትላለች እንዲህ ያለች አህያ ሻፍዳ ሽንታሽታ ቀና ብላ ፊት ይዘው መጥተው ማለት ጂጂ አሁን ልክ የለም ፍየል እንደዚህ ብላ ምናምን የለም እያለች ስሜት እያሸተት ስሜቷ ሊመጣ አካባቢ የለም። ለመጀመሪያ ጊዜ የጫት ቅጠል የቀመሰች ፍየል እንደዛ ትቅበጠበጥ ነበር። እንደዚህ አይነት ፋሚሊዎች ናቸው ብላችሁ የምትራመዱ። አንቺ ስታስቢው ናዮና እንትና ያላሻፈዱት ያንቺን ልጅ እነ ጆን ዳንኤል የሚያሻፍዳቸው ይመስልሻል? ያንቺ ልጅ እግዚአብሔር ዩ ቲንክ ሶ ሀቢብቲ እካካም ልቃ የምትለው ዩሪዬ አዳሜ እዚህ የመጣሽበትን አሳይል ዩሪዬ ክርስማስ ብዬሻለሁ። ያ መልካም ገና የኔ ጊፍተር መጣች። የኔ መልካም ያ ውበት ሂጂና ግቢና እያት ውበት ምን ማለት እንደሆነ ዩርን ክሊክ አርጉና ውበት እዩ ጋይስ ውበት ከኢማን ጋር እዩ እስቲ ሂዱና እዩ ውበት ሂጂና መልክ ማለት ሂጂና እስቲ ላይፍ ምን አይነት እንደሆነ መማር ማለት ሂጂና ግቢና ዩር እቺን ዩርን ክሊክ አርጊና ፕሮፋይሏን እዩ መልክ ምን ማለት እንደሆነ ላይፍ ምን ማለት እንደሆነ ምትያት እንኳን ከልጅሽ የሰው መሳባላት ዜዶ ጠጆ ማለት ነው። ዜዶ ጠጆ እንኳን የሰው መሳባላት አይገርም? ዜዶ ምንም በቃ እንደ ሴት ለመሆን ሜካፕ ማትጨናነቅ ማትወርስ ማትቀበለን እንኳን ሀገር ልብስ እንኳን ለብሳ ጨንቋት አውልቃ የምትመለስ ሴት ይወራቁቷል። ዜዶ እንኳን እናቴ ትሙት ታምራለች። የሰው መሳባላት ያን ከነድዶ የእውነት ሄለ ወርቅዬንማ ዳሌዋን ስታይ ትናደጃለሽ። በየጊዜው ነገር ትፈልጊያታለሽ። ልጅቷ ነገር ስላላከረረችብሽ ነው እንጂ የእውነት እከካ አንድ ነገር ልንገርሽ፣ መቼም እንደዚህ የምትቃጠይባቸውን ሴቶች የአንቺም ልጅሽም እዛ ደረጃ አትደርስ። መጀመሪያ ፋኒ ሳምሪ የሚል ስም የታወቀው በፋኒ አማካኝነት በፋኒ አማካኝነት ሰው ቤተሰባዊ ቪዲዮ ማየት ይወድ ነበር። በዛ የተነሳ ነው። ካሁን በኋላ ምን አላችሁና ቆሌላችሁ ቅንቅናም ቅንዝራም ፋሚሊ ማለት ነው። ምን የጠረረባችሁ የነጋበት ጅቦች ማለት ነው። የነጋባችሁ ጅቦች ናችሁ። ከተማ ማል የወደቀ ጅብ የሁሉ መጫወቻ የሚሆን ናችሁ። ሁልሽም ከነ ልጅሽ ይሁን ከልጅሽ ጉቺ ትስባለች። ጉቺ ነች ቡቺ ምንላት እሷ ትስባለች። ከና አፍንጫው የተጣጠፈ እንደዚህ የድሮ የኪንግደም ኮፍያ አለ አይደል? ይሄ ኪንግደም ኮፍያ እንደዚህ የሚታጠፈው አለ አይደለ?
በዚህ ጋርና እዚህ ጋር ይሾልና እዚህ ጋር አፍንጫዋ የእሷ እንደዚህ የታጠፈ ነው። የቡቺ ነው ጉቺ የሚሏት እሷ እንኳን ትስባለች ከአንቺ ልጅ እናቴትም እንደዚህ ብላ እየሄደች እንኳን በጎን እየሄደች እንኳን እሷ ትስባለች። ልጅሽ ትደብራለች። አምነሽ ተቀበይ። አሁን እሺ የሆነ ታስጠላለች። በዛ ላይ አስመሳይ ወሬዋ ሳይመጣ ነው የምታወራው። አወራሯ ይደብራል። እግዚአብሔር ሳቋ ሳይመጣ ነው የምትስቀው። ያስታውቅባታል ስትደብር። ዳንስ ደንሳለሁ ትላለች። የሚናጥ ቂጥ እንኳን የለም። ሄለ ወርቅዬ እንኳ ቂጧን ሳትንጠው ራሱ እስቲ በናጠችው 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 እንላለን። በሐሳብ አስባችኋል? በናጠችው በናጠችው እንላለን። እስቲ ቂጧ ሲናጥ እንዴት ነው እስቲ ምናምን እንላለን። ለምን ዝፍዝፍ ነው የእውነት። ቤታ ፊቷ ፊልተር እንዲህ የሸሻት እያየን ትስባለች ትስባለች የእውነት። this is from ሀረር ስጦታችን ነው እኛ የእውነት የእውነት። እናንተ እየታገላችሁት ነው፣ እኛ ታድለነው ነው። ገብቶሻል? እካካም ልቃሚ ግማታም ዴስቲኒያችሁን እኛ ላይ ነው እንዴ መታከክ የምትፈልጉት? ወጣቶቹን ተያቸው። 7 ጊዜ እንደ ቡዳ ጮሽ ውጪ ከወጣቶቹ አይንሽን አንሽላቸው። ከወጣቶቹ እንዳለ ይጫወቱበት ይኑሯቸው በጊዜያቸው። ልጅሽ ከሳበች ጨዋታ የምታውቅ ከሆነ እነሱ ፈልገው ይሂዱ፣ አጠገቧ ይሂዱ። እየሽጉጣት ደቅኝባቸው። ሰው ሳይፈልግሽ እግር ከፍተው ንፋኝ እባክህን ንፋኝ ማለትሽ ነው እኮ ገብቶሻል? ለዛውም ሴት ልጅ ወንድ ልጅ ሳይፈልግ የዛሬም ብቻ ብለሽ እግርሽ እንደዚህ ከፍቶ አልጋ ላይ እንደመተኛት ቁጠሪው። በነገራችን ላይ ልጅ ለምን አታጫውቱም? ልጅ የለም እንደዚህ ምናምን። ከፈለጉ ይጫወቱ፣ እነሱ ይጫወቱ። እሷን ከፈለጉ ራሳቸው ገስት እየላኩ ይጫወቱ። እንደገና እንደወጣት ልጆቹ ይጫወቱበት። ሄደሽ እኔ በኦሮምኛ እኔ ነኝ ኦሮሞን ሸርሙጣ ነፃ አውጥቶት አያውቅም። በስርዓት የኖረ ማህበረሰብ እከካም ልቃል። እያልሽ እየኖርሽ እንዴ እንኖርበት እንዴ? ኖርማል ሰዎች መቼ ነበር የተጣላ ነው ጋይስ? ካለፈ በኋላ ነው እንዴ ትዝ የሚላት? ትናንትና ከፋኒ ጋር ጌም ተጫወትኩ እንደገና። ከፋኒ ጋር እንኮ ወደፊትም ዘንድሮም አልፋና ኦሜጋ ነው የምጫወተው። በንዴት እንኳን ደም ግፊት አለም ኤችአይቪ ይዝሻል እምልሽ። በዚህ ጉዳይ ላይ ከፈለሽ ኤችአይቪ ነው ማስይዝሽ በንዴት። ልጅሽ ለምና ትጫወታለች አይደል? ለምን አያጫውቱኝም ብላ እንደ ህፃን አልቅሳ ለምን አታጫውቱም ብለሽ ስንት ድራማ ፈጥረሽ። ፋኒስ ይመጣል ይጫወታል። እንካ የሚሉት አለ። ድራማ አይፈጥርማ። አይሽ ልጅሽ ሴትነቷን ቂጧን ንጣ አሯን ገልብጣ ጥርሷን አርጋ ምናምን ፋኒ አይተሻል? እንደዚህ ቁጭ ብሎ በስነ ስርዓት ይሄዳል። ኖ ሉዝ መኒ ኢነርጂ። የእናንተ ቤት ላይፍ እሪ በከንቱ ነው። ላይፋችሁ ራሱ ላይፋችሁ ናይፍ የሆነባችሁ ሰዎች እናንተ ናችሁ። እግዚአብሔር እንዳይቆራርጣችሁ የእውነት ቁርጥርጥ አድርጋችሁ ትንንሽ 10 ትንንሽ እንዳያረጋችሁ ጋይስ። እየተበተባችሁ የእጄን እንቅስቃሴ ምናምን እንትን ያደርገዋል። ጃጉራችን እንዴት ነው ያ ተብተብ አድርጓ ኮፒ ሊንክ ምናምን አድርጉት። የእጄ እንቅስቃሴ ምናምን ነገር ይመስለዋል እንዳያስወጣኝ። እሺ ያ እንደዚህ እዚህ ጋር ስቀመጥ ብዙ ጊዜ ያስወጣኛል። ለዛ ነው የምፈራው። እንኖርበት ጃጉሪ ያንን ጉድሽን ስለምናውቅ አይደል እንዴ? ጉድሽን ስለምታውቅ አይደለም እንዴ? የስዊድኗ ታሪክሽን ስለምታውቅ አይደል? እነሱን አትናገሪ።
እኛን ግን ትናገርናለሽ። ቆይ ስትጣይ ጃጉር ቴንኪው እሺ በወጣ ይተካ ከኔ ጋር ከአንድ ሰው ጋር ስትጣይ የሆነ ሰው ጋር ለምን ትሄጃለሽ? አሁን ባለፈው ከቡቺ ጋር ስትጣይ ሄለን ነች አይደል እንትን የሰጠችሽ አልሽ። አሁን ባንቺ ቤት ከሷ ጋር ስትጣይ ወይ እኔ ደግሞ ያብዬ ከኔ ጋር ደግሞ የሆነ ወዳጅነት ለመመስረት አንቺ አይደል ደግሞ ከእንትና ጋር ስትጣይ ባለፈው ከኩይን ጋር ስትጣላ ምን አለች? ከሄለን ጋር የሊቢያ ብር ብላችሁ ሰብስባችሁ በላችሁ አይደል አለች። ጭራሽ በድሮ ዘመን እኔና እሷ የሊቢያ ብርና ምናምን ብለን ሰብስበን አንደ ገለንገርሽ ኩይንን እኔ እዚህ ዩቲዩብ ላይ እና ቲክቶክ ላይ ሳልመጣ እንተዋወቃለን። ያ አብሬ እኔ ከድሮ ማውቀውን ሰው አልናገርም። እሷም አልፋ ስትናገረኝ አይተሽታውቂያለሽ? ያ እንዳንቺ በበሉበት ላይ የሚያሩ አይደለም። ገብቶሻል? ያ በሩቅ ነው የምንተዋወቅ። ቤቴን አታውቅ፣ ቤቷን አላውቅ። እሷ የምትኖረው ስዊድን፣ እኔ የምኖረው እዚህ። እከካም ልቃ ቀጃዳ ቦትራፍ የኔን ታሪክ እንኳን ሌላ ሰው እኔ የማላውቀው ለምን ትዝ ሲለኝ ሌላ ነገር ነው ይለካ። እንደገና ትዝ ሲለኝ ደግሞ ሌላ ነኝ ለካ። እኔ ችግሬ ይሄ ነው። ያ እኔን አታውቅኝም ልንገርሽ። እኔም ራሴን አላውቅም። የእውነት የሶማሌውን ሳስታውስ ለካ የአረብ ይብራል የምን ሳስታውስ የሐረር አለ። እኔም እንደሆንኩ እኔም ራሴ እርግጠኛ አይደል። ያ በጣም ነው ሉዝ የምታረጊው ኢነርጂ በእኔ ጉዳይ እከካብልቃ ወይዘሮ ነጨት የልጄን ፎቶ አቀርብኝ። እኔ እና እነሱ እንታወቃለን። ምን አንቺና እነሱ ትተዋወቂያለሽ? የተተረጎመልሽ እንዲተረጎም ትረዳለሽ እንትን ያልሽ በቃ እሱ ምንድን ነው የተተረጎመ? what is the problem? ይሁን ለምትላላችሁ የምትጋጋጩ እንዲህ ነው እንዳትባይ ነው። ለምን እንደዚህ ጣ አርገሽ አታወሪ? እኔ ፍዳሽን እያሳየው አይደለም። ለምን ጣ ታረጊ? ለምን እንዲህ ትሄጃለሽ? ዱይት ያ ይሄ እኮ ብልግና እኮ አይደለም የኔ ቆንጆ ነጭ ጨዋ ናት። ይሄ እኮ ብልግና እኮ አይደለም። አክሴፕት አድርገሽ ራስሽን መኖር ብቻ ነው ከአንቺ የሚጠበቀው። ዳት አክሴፕት አድርገሽ በቃ እኔ እንደዚህ ነኝ አይደል ወይ አሳይለም ወይንም ደግሞ አልገባኝም። ምንድነው ግን የኔ ታሪክ ምንድነው? አሁን የተናገረችው ሙሉ አልቀዳችሁልኝም እኮ ጋይስ። ጥገኝነት ጠይቄያለሁ በእንደዚህ አይነት ነገር። ውሸትሽንም ይሁን እውነት በቃ ነኝ ብለሽ መኖር ነው። አሳይለም የጠየኩት ጌይ ነኝ ብዬ ነው ለዝቢያን ነኝ ብዬ ነው። ጥገኝነት የጠየኩት እኔ ሌዝቢያን ነኝ ብዬ ነው ጌይ ነኝ ብዬ ነው። እንዴት ብዬ ነው የተቀበልኩት? የእውነት እኔ እኮ ከየመን ነው ቀጥታ የመጣሁት። እኔ እኮ ከየመን ነው ቀጥታ የመጣሁት። ከየመን ስመጣ እኮ ቀጥታ ወረቀት ያለኝ ሰው ነኝ እኮ። እንዳንቺ ኢሮፕ ጀርመን አልሳካ ብሎኝ በመርከብ ፈራንስ ተደብቄ የገባውን መሰለሽ እንዴ? በጀልባ የኩባ ተማሪ ነኝ ብለሻል እንዴ? ወረቀት የወሰድሽው ከማን ጋር እንደወሰድሽ ላምጣልሽ እንዴ? ክው ላርግልሽ? ከማን ጋር እንደገባሽ ላምጣልሽ? የኩባ ተማሪ ነን ብላችኋል እንዴ? የተማሪነት ወረቀት አስተማሪ መጥቶላችሁ የወጣችሁት ወረቀት አልመች ብሏል አልሆንልሽ ሲልሻል እንዴ? ፍራንሱን ላይ ሄድሽው አንቺ በፈረንሳይ በኩል ተደብቀሽ ዩኬ ያልነበርሽም እዛም ቢሲዮን አለ ሽማግሌ ያገባሽው ተመልሰሽ መጥተሽ እከካም ልፍጣ ደግሞ ሰዎችን በባህር መጣችሁ ምናምን ትያለሽ። ዩኬ ለመግባት በፈረንሳይ በኩል በጀልባ እንደ ውስጥ ገብተሽ አንቺ ሄድሽው እንዳንቺ ተንከራተትኩ መሰለሽ እንዴ? እኔ እኮ እዚህ ሀገር ስመጣ አንደሬጅ ነበርኩ እኮ። አንደሬጅ ልጅ ያላት አንደሬጅ የእውነት
ኦሬዲ እኮ ወረቀት ስላለኝ እኮ ቀጥታ እዚህ ሀገር ብቻ ነው የገባሁት። እኔ እኮ ሌላ ሀገርን አላውቃትም እኮ ያለሁበትን ሀገር እዚች ሀገር ብቻ ነው የኖርኩት። እዚህ ስቴት ብቻ ነው የኖርኩት ማለት ነው። እዚህ ስቴት ብቻ ነው የኖርኩት። ሌላ ስቴት እንኳን እኔ አላውቀው። ያ ሰሰ እንዳንጀ ተንከራተትኩ መሰለሽ። ትንሿ እናት ነኝ እኮ እኔ እዚህ ሀገር ስመት ላንቺ እኮ ሁሉ ሰው ወይ ጾታ የቀየረ ነው ወይም ደግሞ ኦቲዝም ነው እኮ ላንቺ እንደዛ ነው። ያ ለምን የእናንተ ቤት ማይንድ ቀለባችሁ ይሄ ነው። አይምሮሽ ኦቲዝም ነው። አይምሮሽ ያንቺ ተፈጥሮ አይደል። አይምሮሽ ዝግምተኛ ነሽ። አይምሮሽ ላለማሰብ ምነሽ የኖርሽ ሰው ነሽ። ሁሉን ነገር ካልኩል የምታደርጊው ከጾታ ጋር ከወሲብ ጋር። ምክንያቱም የእናንተ ቤት ትልቁ ህልማችሁ ግባችሁ መንፋት ያ ለተሻ ስለሌለን አውቃለሁ ብለሽ እንደ ፈርድናል እንደገና ዓለምን ትዞሪያታለሽ። ምክንያቱም እኔም ራሴን ስለማላውቅ ገብቶሻል። እከካም ልቃሚ በነገራችን ላይ ሰውየው ወረቀቱን ሳያስተካክልልን ለናቲ ሞቷል አይደል? የሱ ወረቀት አልተስተካከለም። አንድ በብላክ ነው የሚሰራው፣ ሁለት እዛው ሰውየው የገማበትና የጠነባበት ሶፋ ላይ ነው የሚተኛው፣ ሶስት ወረቀቱ ስላልተስተካከለ ባይሆን በጌነት ወረቀት እንዲወስድ እንትን ስጭ። ያ ያለው አማራጭ ብቻ ነው። ለምን ሴቱን ላይ ሆንለትም ስለማይሰራ የሚሰራውን ደግሞ ይጠጣበታል። ካዚኖ ነው የሚገባበት። ገብቶሻል? ያ ለዛ ወረቀቱን ሀገር ቤት መግባት አልችልም። ምክንያቱም ልጅሽን እንትን በይው በዚህ አስተካክልለት ወረቀቱ። ያ አይ ቲንክ ወይንም በዛም እያስተካከላችሁለት ይሆናል። ሰው ሁላ እንደዚህ አይነት ዓለም ውስጥ የሚኖር የሚመስልሽ ማለት ሁሉ ሰው እኮ ሚዲያ ላይ ተጣላሽ ሁላ ይሄ ነገር እንዳይፈነዳብኝ ጋይስ። ያ ገብቶሻል? ናይ ለኹስኩስ ናይ ሙሽሙሽ ናይ ሓብዚ ቁምቡርስ ያ እከካ አሳይለም ጠይቃችሁብን መሆናችሁንም ደብቃችሁ ምን ያህል እንዳሳበድኳት ግን የምታውቁት መቼ ነው እኔ ተጣልቻት የጨረስኩት ጋይስ? መቼ ነው ተጣልቻት የጨረስኩት? አንዳንድ ኑሮ ያልተሳካለት ዲያስፖራ ኮሜዲ መድረክ ላይ ወጥቶ ከኮመከ ከ3 ቀን በኋላ ነው ትዝ ብሎ ነገሩን አሰላስሎ ሳቆ የሚመጣው። አይታችኋል? ዲያስፖራ የሚመጡት ኮሜዲዎቻችን የተቸገሩት እነሱ ጨርሰው ወደ ኢትዮጵያ ሲመለሱ ነው የነሱ ትኬት ቆርጦ የገቡት ሲስቁ የሚያዩአቸው። ወይ ደውለው አንተ ባለፈው የተናገርከው ነገር አሁን ነው ሆዴን አመመኝ ይለዋል። ገባችሁ? መቼ ነው ተጣልተን የጨረስነው? ናቲን ተይው። ይሄ ሸርሙጣ ልጅ ናቲ፣ ይሄ ሰነፉን ናቲ የእውነት ጄሪም ቢብላ ወንድ ናይጄሪያ የሚለጠልጠው ናቲ የእውነት ናቲ እኮ ናይጄሪያ ነው የሚለጠልጠው ጋይስ የእውነት። ምክንያቱም ሰነፍ ነው። ሰነፍ በብላክ ይሰራል። ወረቀት እንኳን በስነ ስርዓት የለውም። እሺ ያቺ የሚሰራትን በብላክ ደግሞ ካዚኖ ቤትና መጠጥ ጠጪ ነው፣ እንዳባቱ ነው። ከዛም በሩን እየበረገደ ሰው ጋይስ በ32 አመቱ ውጭ ሀገር የእናቱ ሶፋ ላይ ይተኛል። የእናቱ ቤት ክፍል አንድ ክፍል ቤት ነው። ኩሽናዋ ያቺ ናት። አንድ ክፍል አንድ ሽንት ቤት፣ ያቺ ሳሎን ከኩሽና ጋር እዛ ነው እንደውም እሷ ሳምሪ ቤት የነበረች ሰዓት አሁን ተመችቶታል የተባለው ለምን እሷ የለችማ።
ሶፋ ላይ ነው ሾከክ ብሎ በዚህ እድሜ። የኔ ልጅ እንኳን የራሱ ክፍል አለው ጋይስ። የእንግዳ መቀበያ አንድ ክፍል ቤት አለ። ና እኔ ጋር ተኛ ናቲ፣ ና እኔ ጋር ተኛ። እውነት ገና መብራቱ ያልተሰካካ ክፍል አለ። ና ሰካክተህ ተኛ አንተ ጀዝባ። እነዚህ ድዳምና ሸርሙጣ ቤተሰብ መሀል ቁጭ ብለህ መከራን አየህ አይደል? ያ ወጣቶች የሆነ ነገር አልፎላቸው ስታይ ደሟን የሚፈላው ምክንያቱም ልጇ ከመጠጡ በስተቀር ልብስ እንኳን በስነ ስርዓት የማይቀይር ድዳም ነው የሷ ብጤ። ካዚኖ ቤት ሰክሮ ናይጄሪያ ምናምኑ ላይ የሚለጠልጠው ነው። ገባችሁ? የኔ ልጅ አሁን 18 ዓመት ነው። ወጥቶ ራሱን ቤት ካልተከራየ እንዴት እንደ አድማ እንደማረግበት እሺ። እንኳን በ30 ዓመት ቂጡ ላይ ያለውን ጸጉር ጨርሶ እንደለ ሶፋ ሁላ ምን ነው የሚባለው የውሻ ጸጉር አለ በየሶፋ ላይ ልጇ ይሄንን ጸጉሩን ነይቶ ጨርሶ አሁን ከእቃው ላይ ነይቶ እንዳለ በቃ እንደ ውሻ ጸጉር በየሶፋ ላይ የቂጡ ላይ ጸጉር ሁላ በየቦታው የሚጥል እሷ እዛ ሴጋ ትመታለች፣ እሱ እዚህ ሴጋ ይመታሉ፣ ይጠበጥቡታል ማታ ማታ እናትና ልጅ። እሷ በመኝቷ ቤት እሱ በሶፋው ላይ። ግማታም ፋሚሊ። ወጣቶቹ ላይ የምትቀኙ እኮ ልጆችሽ እዛ ደረጃ ስለማይደርሱ እድሜ ለፋን ሰው ቤት መግዛት እንደሚያውቅ እንኳን ሐሳቡን እንኳን ሰጥቷታል ለልጅ። ስለዚህ ድዳም ማለት ነው። ከኔ ጋር እንዳትፎካከሪ። 30 ዓመት ጀርመን ላይ ቁጭ ብላችሁ ሙሉ ቤተሰቦቻችሁ አንድ መኪና በጋራ አሳዩኝ እስቲ። አንድ መኪና አሳዩኝ እስቲ ጂጂ። 30 ዓመት ጀርመን ላይ ቁጭ ብላችሁ መኪና የሚመረትበት ሀገር ቁጭ ብላችሁ እስቲ ሶስታችሁ ማን ላይ ተደምራችሁ መኪና አሳዩኝ እስቲ። ያንቺና የናቲ መንጃ ፍቃድ አሳይ። ከኔ ጋር ትወዳደራለሽ? እንዴት የወንድ ዕቃ እንደሚታጠብ እኮ አይደለም እኔ የምማረው፣ ትምህርት ነው እኮ የምማረው። እከካ ከነ ቤተሰብ 30 ዓመት ክራይ ቤት ውስጥ የምትኖሩ ናችሁ እኮ። እኔ እኮ ከሳምሪ እኩል ነው እዚህ ሀገር የመጣሁት፣ እኩል የመጣ ነው እኔና ሳምሪ። እኔት እንዳለው አይተሻል። የራሴን ቤት ገዝቼ እየነዳውብሽ ውሃ እየረጨውብሽ ነው የምኖረው። እከካ ንፍጣ ናይሎ ኩስኩስ ሙሽሙሽ ማለት እቺ የወጣት ቡዳ ወጣቶቹን ቀርጥፋ ልጨርስ ነው እንዴ? ይሄ ሸለፈታም ልጅሽን ወኔ እንዲያደርግ አርጊው። እናንተ ልቅ ስለሆናችሁ እንዳይናገሪ ስትይ ብቻ እዛው ተግማምታችሁ ትቀመጫለሽ እንዳይቆጣሽ። የማላውቅ መስሎሻል? አሁን አለ እንደ የስራውን ቦታ ስለናንተ ኢንፎርሜሽን የሚያቅተ ይመስልሻል? ብላክ የሚሰራበት ቦታ ነው ጠቁምለት ታያለሽ። ማን አሳፍስፎ እንደሚጠብቀው አላየሽ። ስራ ቦታ ብቻ ነው እኮ የምንልከው። እንደዚህ አይነት ሰራተኛ በብላክ እየሰራ ነው ይሄዳሉ። የዚህን ሰራተኛ ኮንትራት አሳየን ነው የሚባለው። የለውም እስከ ዛሬ የታከማት ምን ያላትን ይከፍላታል። ይሄ ሸለፈታም ልጅሽ ማለት ነው። ታይሽ ልቃል ለልጆችሽ ብታወርሽ ሽርሙጥና ብቻ ነው የምታወርሽ። ስድብን ምናምን ብቻ ነው የምታወርሽ። ሌላ ምን አባሽ ታወርሻለሽ? ልጅሽን እኮ ፈጣጣነት ድዳምነት ነው እኮ ያወርሻት ያለሽ። ምክንያቱም ያለሽ ያ ነው። ልጄን ባወርሰው ስራ ወዳድነትን ነው የማወርሰው። እኔ ከእናቴ የወረስኩት ስራ መውደድን። ገብቶሻል? የኔ እናት እጄ ተሰነጣጠቀ ሳትል 10 ልጆች ያሳደገች ናት። 10 ልጆች። ያንን ሳትነግረኝ እያየሁ ተምሬያለሁ። ሰው ሰርቶ መተዳደር እንዳለበት ገብቶሻል? ያ የኔ ልጅም ስራ ሁሉ ቀን ስሮጥ ያለ ሁሉ ቀን አላርም ሞልቶ ነው የሚሄደው። እኔ ነግሬው አላውቅም። አንቺስ ልጄን አጣውቱልኝ
ልጄን ነፋ ነፋ አርጋችሁ መልሱልኝ። ያንቺ አይነት ድዳም ሸርሙጣ ልጅ ነው ያንን ነው የምታወርሻት። ትምህርት ባህላችሁ ስላልሆነ ስራ ባህላችሁ እንዳልሆነ የምታውቂው 7 ዓመት እዚህ ሀገር ከመጣች ጀምሮ ከመጣች እንግዲህ አሁን 12 ዓመት ሆኗታል። ከኔ እኩል ነው እዚህ ሀገር የመጣችው። እስታው ነርሲንግ አሲስታንት እየተማረች ነው። እኔ እንኳን ከሷ በኋላ 4 ዓመት ምግብ ተምሬ ዲፕሎማ ወስጄ እየሰራውበት ያ ገብቶሻል። ያ እኔ እንኳን 4 ዓመት ከቋንቋ ጊዜ በስተቀር 4 ዓመት ተምሬ ጨርሼ ስራ እየሰራውበት ነው። ስንት ዓመት መሰራበት ቆሻሻ ልቃል። እናንተ ኮንዶም አጣቢ ነው መሆን የነበረባችሁ። ላብራቶሪ ተቀጥራችሁ ከነ ልጅሽ ናቲ ይነፋል። መበሳትና ለመበሳቱን ቼት ያደርጋል። ልጅሽ ሳምሪ ትገለብጣለች፣ አንቺ ታጥቢያለሽ። ለምን ላብራቶሪ ገብታችሁ ኮንዶም አጣቢ አትሆኑ? ያውልት ሆዴን ደግሞ ይዛችሁ ትሄዱና ኮንዶሙ ላይ ዘይት መትረፉና ለመትረፉን ደግሞ ይልሳል፣ ይቀምሳል። ቆንጆ ባንድ ነበር የምትሆኑት ለኮንዶም አሳጣቢነት። ሚዲያውን ልታግማማው ነው እንዴ? ሰቀጫን ልቃሚ ልጆችሽ ያስጠላሉ። በቃ ይደብራል። ወይንም ቡና ቤት ክፈቱና ያኛው ተራስ አላፊ ያኛው ፊሽካ ነፊ አድርጓቸው። ቁሻሻ ንፍጣ እንዴ ሰው እንደሚጠላሽ አየሽ? ስላንቺ ሳውራ እንዴት ደስ እንደሚላችሁ። አንድ ትውልድ ልታመክኒብን ነበር። ፋኒ ወስደሽ ተቀበልሽ። መዝዤን የወሰድኩብሽ ታውቂያለሽ። እኔ ብዬ ጠብ ያለ ነገር የለም። እንዲህ መዝዤን ያወጣውልሽ ፋኒ እንደረሳችሁ የምታውቂው አይተሻል። ራሱን ነው የሚያንቀሳቀሰው። ራሱ ዩቲዩብን ይሰራል ምናምን። ለምን ሳምሪያት ዩቲዩብ አላሰራ? መርሳት አቃታት ከበዳት። እና ቲክቶክም እንደዚሁ ሰዎች ሲደብራቸው ፓርትቱ ራሴን አጠፋለሁ ያለችውን እንዳትፈጽም ሰግተሻል። ምክንያቱም ብታደርግ የራስሽ ቪዲዮ እንደሚወጣልሽ ታውቂያለሽ። ሳምሪ አሳብድሻለሁ ገልሻለሁ ያልሻት እንደምናወጣ ታውቂያለሽ። ኦሬዲ ያወጣንም እያሰማንሽ ነው። ገብቶሻል። የራስሽን ድድብናና ብልግና ውርጋጥነት በነ ጆን ዳንኤል እንዳታካክሽ ቁሻሻ ልቃን ሰካራ ያደግሽው ቡና ቤት 7ኛ ያገባሽው ቹቹ ሰካራም፣ አንቺ ሰካራም፣ ልጅሽ ድዳም፣ ናቲ ሰካራም ከካዚኖ ቤት የማይጠፋ የራሱን ቤት እንኳን በ30 ዓመት በ300 ዩሮ እንኳን ተከራይቶ በሱ እድሜ ጋር ካሉት ጋር እንኳን የማይወጣ ዳኒ የናቲ ወንድም እኮ በዚህ እድሜው አሁን በ2 ዓመት መጥቶ ስራ እየሰራ ቤት ተከራይቶ የሚኖር ሰው ነው። ዳኒ ገብቶሻል? ዳኒ አይተሽዋል? ቤት ተከራይቶ ስራ እየሰራ ዩቲዩቦቹን አታይም? ምን አይነት ስራ እንደሚሰራ because of profession። የእናንተ ቤተሰብ የምቀኛ ፕሮፌሽን የሸርሙጣ ፕሮፌሽኖች ናቸው። ሰሴት ልጅሽም ያንን የወረሰችው ፈጣጣ እንደዚህ እጫወታለሁ ጊፍት ካልሰጣችሁኝ አልሄድም፣ የትም አልሄድም፣ እማዬ ትቆጣለች፣ እማዬ ተጫዋች ብላኛለች፣ ተጫዋች ብላ እንደዚህ we don't go anywhere ትላለች። ደግሞ በእንግሊዘኛ ሲሆን ችግር የለውም። በግድ ንፉኝ ብላ የምትተኛ አንነፋም ሲሏት ደግሞ ለእማዬ እናገራለሁ ብላ የምታለቅስ ድዳም ደባሪ ልጅሽን ታስጠላለች። ልጅሽ ፋኒ አይኑ ሳይበራ ነበር ከልጅሽ ጋር። አሁንማ ስንት ቆንጆ አየኩ። እንግሊዘኛ እንኳን ሲያስጠላ እሷለ ዳንስ ሲያስጠላ። የኔ እንግሊዘኛ እንዴት ያምራል! ብዙ ሰው እንግሊዘኛ አውሪ ነው የሚለኝ። አውሪ እኔ ነኝ እንጂ ፊት የምነሳው። አውሪ ቶክ ሄለን እንግሊሽ ዩር እንግሊሽ ኢዝ ናይስ ነው የሚሉኝ። ኖ
እሺ ቀብረርተ ያለሽ ያ በጂ አጣች አህያ የመሰላችሁ ሰዎች ሁላችሁ ነው የምትሄድ። ቆሻሻ ልቃ ኖርማል ደግሞ እኛን ደግሞ አንያችሁ ብላችሁ ሶስት ነገር አይሆንም ወይ ራሳችሁን ናችሁ ውጡ። ምክንያቱም ልክ አሁን ፉፏ ገንፍቶ ጨርሶ የወጣ ናይጄሪያ የመሰለ ሴትዮ ነጭ ሆነ ፀጉር አድርጋ ምናምን ነገር እንትን ትላለች። ጋዴ ምሽት የእውነት ከአመድ የወጣች ተፍኪ የመሰለ ሴትዮ ተፍኪ ደግሞ ቀይ ነው ለካ የእውነት ምንድን ነው ይሄ ከማሽላ የሚወጣው እንስሳ ምን ነው የሚባለው? እቺ ትንንሿ ጥቋቁሯ ቅማል የምትመስለው ምንድነው ስሙ? ምንድነው ስሙ? ምንድነው ይሄ ጥቋቁር ማሽላ ውስጥ ያለ ምንድነው? እሱ ነው የምትመስለው። የእውነት ነቀዝ ነው መሽገራ ነቀዝ እግዚአብሔር ከአመድ የወጣ ነቀዝ ነው የምትመስለው። እንደሆነ እንደ ሴት ባህሪ ሊኖረው አይችልም። በቃ ሁሉ ሰው ጋር ስትጣላ አሁን ከልዕልቲ ጋር ስትጣላ ልጇ ሴት ነው የምትለው ወንዱ መስል ሌዝቢያን ናት። እንደገና ምን ነው የምትለው ኦቲዝም ነው አንዱ። ሰብለ በቀለ ልጇ ኦቲዝም ነው። ሀና አስጨናቂ ልጇ ጌ ነው። ከሁሉ ሰው ጋር ስትጣላ የኔ ልጅ ገና እንግዲህ በ3 አመቱ ፎቶ ኬት እንዳገኙ ታውቃላችሁ? የልጄን ፎቶ የልጅ አባት ፎቶ ፌስቡክ ኩይን ታውቃለች። ተውት ይመቻት። ግን ምንም አልተጠቀመች። ለራሷ ህሊናዋ ነው የሚጠይቃት። እኔ አልጠይቃት። ያንን ፎቶ ሳይሆን ፌስቡኩን ኩይን ትሰጣታለች። ያኔ እኔ እሷን በምናገር ሰዓት ከእሷ ጋር እጅና ጓንት ሆነው አድማ ሲሰሩ ነበር። እነሱም አልጠቀማቸውም። ግን ገባችሁ? የእነሱ አድማ ምናምን እንደውም ለእኔ ነው የጠቀመኝ። የልጄን አባት ፌስቡክ ሰጠቻት። ከዛ ላይ ያገኘችው ፎቶ ምንድነው? የ3 አመት የ2 አመት የ1 አመት ፎቶ የለጠፈው ነበር። እሺ እሱ ደግሞ ያንን ፌስቡክ ፓስወርዱም ጠፍቶበት አይጠቀሙም። ሌላ ፌስቡክ ነው ያለው። እሺ ከዛ ላይ ወሰደችና እኔ አውቅሻለሁ እኔ ምናምን እስቲ ሌላ ፎቶ አምጪ እስኪ አምጪ። የ3 አመት ነው የ2 አመት ልጅ ፎቶ ከዛ ወሰደችና ለጥፋ ይሄው ጌ ልጅሽ አለች። ያኔ የምትለጥፍ ጊዜ እኮ ያኔ የ3 አመት ነው አይደል? እዚህ ሀገር 3 አመት የ7 አመት ልጅ ነበር ማለት ነው። እሷ በምትልበት እስታውን ጌ ነው ልጅ እስታውን ጌ ነው። ደግሞ ሌላ ሰው ማን በሉኛ የዮኒ ልጅ ኦቲዝም ነው። የዮኒ ልጅ ዮኒ ራሱ ድንግሏ ወስዷል በጂጂ ያ ገባችሁ? ያ ማን ነው አድሚን ያለው ይሄ ራበኝ ምናምን የሚለው ልጅ ከዚህ አጠናግራችሁ አውጡልኝ። ጌስ ቆሻሻ ንፍጣ ሳምንት ሙሉ ትመጣለህ 300 ብር ስጡኝ ራበኝ ትላለህ። እስከ ዛሬ 300 ብር ነው እየጠየቅ ያለው። እስታውን አልበላህም። ልቃሚ አውጡልኝ ከዚህ። ትላንትም ይሄንን ይጽፋል። ትላንት ወዲያም ይሄንን የሚጽፈው እንደዚህ የሚጽፉትን አውጡልኝ ጋይስ። አይችልም። አንዳንዴ በቃ ተለምዷል። ኢትዮጵያ ውስጥ በቃ ተለምዷል። ወይ ይሄ እንደዚህ ወረኛ፣ ይሄ ቡና ጠጭ፣ ወይ እንደዚህ ነው የሚጮው። ኖ ነው ስለሆነ ነው በቃ መውጣት አይችሉም። ያው መንግስት ደግሞ አይታችሁታል። ግን ለምንድን ነው ረገጥ አድርጋ ማትጣላው? ሰው ለምን እንደዚህ ነካ የምታደርገው? እኔ ረገጥ አድርግቻለሁ እየተጣላ ያለሁት ጋይስ። እሺ አሁን ለዚህ ጸብ እንደዚህ እኔም ረገጥ ማድረግ አለብኝ? የእውነት ላላ ማለት አለብኝ። እዚህ ጋር አሁን መብሶበታል። ከባህልና ከቋንቋ ከሀገራችን ምናምን እያለ ዝም ብሎ ሳቃችሁ ብሎም እያስገባ ነው። አሁን እንዲያውም የጠነከረ ነው የሚመስለኝ ነገር
ልብስም ስትለብሱ ምክንያቱም እየበዛ መጥቷል። ነገሮች ፊት ለፊት እየፈጠጡ ስለመጡ አሁን መንግስት ትንንቅ ነው ያዙ። በቃ ትንቅንቅ ሄዱት ሀገሩና ያ የማራማዊት ልጅም ምንድን ያለችው ሁሉም እንደዚህ ነው። ለጂጂ ወይ ለቱና ለድዳም ቤተሰቦች ልጆች ሁላ ወይ ሰዎች የተጣላቻቸው ሰዎች ሁላ ወይ ኦቲዝም ናቸው ወይም ደግሞ ሴትም ከሆነ ጾታ ቀይሯል፣ ወንድም ከሆነ ቀይሯል። ግን ለመስደብ ስትፈልግ ቀየሩ ነው የምትለው። ግን ዲዲን ቂጧን ስትልሳት ነው የምትውለው፣ ስትልሰው ነው የምትውለው። ዲዲዬ ጡትሽን የት እንደምታሰሪ እኔ ልጠቁምሽ፣ ባለፈው እኔ ያሰራውበት ቦታ አለ ትላታለች። ይቅር በለኝ ይሆነ ዲዲ በጣም ምንም ምልክት ሳይወጣ ሼፕሽን የሚያስተካክል ሰርጀሪ ሰው እያለ እሱ ሁሉን ነገር መወገድ ያለበትን አብረን እናስወግዳለን፣ መተከል ያለበት ሁሉ ይተከላል ትላለች። ምክንያቱም ለናቲ ያደረገችውን ነገር ኤክስፒሪየንስ እየነገረቻት ናቲ ቀስ በቀስ ነቃቅሎ ባታዩት ትበሉብኝ። እሺ ነቃቅሎ እንደዚህ እያለ ባይመጣ የዲዲ ጓደኛ ሆኑ እንደዚህ ከዲዲ ጋር እንደዚህ እያለ ባይመጣ፣ ምክንያቱም ሴቶች ከሱ ጋር ይቀመጡ። ሰነፍ ነው፣ ስራ ይሰራ፣ ምን አይል፣ ትምህርት አይማር፣ ምን አይል። ገባች? ሴቶች እንድትችላቸው ነው የሚፈልጉት አይደል? ግዴታ ሴት ሆኖ ነው አሁን ማገልገል የሚፈልገው። የእውነት እንደዚህ ብሎ ባይመጣ ዲዲዬ ከንፈርሽን ቦቶክስ የምትወጊበት እኔ እነግርሻለሁ። እሺ ያ የኔ ቆንጆ ዛሬ ደግሞ ስታምሪ ትላታለች። ገባች? ያ ህይወቷ ሁላ በዚህ ላይ አንድ ነገር ልንገርሽ፣ የሐራም ብር እቤታችሁ የሚገባ ንብረት ሁላ ምንም የማይበረክተው የዲዲን ብር እየወሰድሽ ነው። እሱ ቂጡን ይነፋል፣ ግብረ ሰዶምን ያስፋፋል፣ ጊፍት ይሰጥሻል። ወይኔ እግዚአብሔር ይመስገን ትያለሽ። እሱ ጊፍት ሲሰጠው እግዚአብሔር ይመስገን ወይኔ ብላ ትላለች። የሐራም ብር እየወሰደች የሸርሙጣ ብር እንደማይበረክት አታውቂ? የሸርሙጣ ፕላስ የግብረ ጅኒ የሚገባው ኪስሽ ራሱ የሚገባው ብር ያ ስለሆነ አይምሮሽ ውስጥ ያለው ሁላ ያ ስለሆነ በቃ ዓለም ሁላ በዚህ ውስጥ የተዳፈነ ነው የሚመስልሽ። ቂጡ ሁላ ህዝቡ የተደፈነ ነው የሚመስልሽ። ገብቶሻል? ያ ለዛ ለናቲ ነገ ዞርቲና ሰው ሁላ እንደዚህ እያለፈለት ነው። ለምን ቂጥህን አታስደፍነውም? በይው ሂጂና ኦልሬዲ አይ ቲንክ ሰርጀሪውን እያሰራሽለት ነው። ለዛ ነው ዲዲ እንደዚህ አይነት ቦታ ማውቀዋለ ወስድሻለሁ ጀርመን ከመጣሽ ምትያ። ገብቶሻል? ያ ሁሌ በዙሪያሽ ባለ ነገር ላይ ነው የምታወሪ። እድሜ ልክሽ ልጅሽ እንደ ወንድ ተፍ ብሎ ለምንድን ነው ስራውን የማይሰራው? እንደ ፋኒ ለምን አይሰራ? ፋኒን እኮ ስታዩ በጣም የደነገጥሽውና የገረመሽ በቤተሰብሽ ያለመድሽው እንቅስቃሴ ያደርጋል። ለመቀየር ወደዛ ይላል። እዳም አይፈራም፣ ምን አይልም ምናምን። እንደ ሆርሞን የተቀየረባችሁ፣ የገረማችሁ፣ የጨነቃችሁ፣ መላመድ ከበዳችሁ። ያ እናንተ በየጠረጴዛ ላይ ወጣችሁ መጠጣችሁ እንደዚህ መጨፈር ብቻ ነው የምታውቂው። ከዛ በኋላ ማን ይግባ አታውቂ፣ ማን ይውጣ አታውቂ። ጠዋት ብቻ እንደዚህ ቀስ ብለሽ ከቃሽ ውስጥ እንደዚህ የሆነ ወንድ ዕቃ ነቅለሽ ሰወተሽ ነው የምትሄጂው ወደ ቤትሽ። ስላንቺ መስፍን ጠጅ ቤት ይናገር የጀርመን። አንቺ እኮ የማታፍሪ ሰው ፍጹምን ወንድሜ ነው ብለሽ ፈረንጁ ነድቶ ከስዊዘርላንድ አምጥቶ እዛው አልጋ ላይ አብረሹ ተኝ ነበር። አንቺና ፍጹም ሶፋ ላይ ተኛላችሁ። ሳምሪ ግን መሬት ላይ አንጥፋ ትተኛ ነበር። በዛ ጊዜ አንቺ ስትናፊ ትሰማሽ ነበር። ለዛ ነው ከሆዴ ጋር እጁን ስትልሽ ያልገረማት። ምክንያቱም ሽርሙጥናን እንደ ተረት ነበር የምታነቢላት። ፍጹም የሚባል ከሆዴ ታናሽ ሰውዬ ነበር። ጋይስ ፍጹም ሆዴ እኮ እንደውም ትልቅ ነው። ፍጹም የሚባል እኔ ከዛሬ ስንት ዓመት አውጥቼላት ነበር እኮ ተቃጥላ እዛ ቤት የምትሄዱ ምናምን ብላ የጀርመን ልጆችን ስትወቅስ እነ ኤዶም የሚለው ፍሬ እኮ ያኔ ነው እኛ የምናውቃት። እናንተ ዘንድሮ ኤዶም በሚል ነው እኛ የምናውቃት። እቺ አጋሰስ ገባችሁ? እንዳለ ምናምኗን ፎቶ አንስታ ትልክልን ነበር።
ፍጹም የሚባል ስዊዘርላንድ ይኖር ነበር ማለት ነው፣ ወረቀት ያልነበረው። ከዛ ለነጩ ባሏ ምን ትለዋለች መሰላችሁ? እግዚአብሔር ለነጩ ባሏ ወንድሜ